በተጠናቀቀው በጀት ዓመት የኢትዮጵያ ኤሌክትሪክ አገልግሎት የደንበኞቹን ተደራሽነት ለማስፋት ባከናወነው ስራ ጠቅላላ የደንበኞቹን ቁጥር ከ5.8 ሚሊዮን በላይ ማድረስ ችሏል። ገጠራማ አካባቢዎችን ተደራሽ በማድረግ በኩልም በዋናው ግሪድ 179 እና በኦፍ ግሪድ ወይም በፀሐይ ኃይል 26 በድምሩ 205 አዳዲስ ቀበሌዎችንና መንደሮችን የኤሌክትሪክ ተጠቃሚ በማድረጉ 7908 የገጠር ከተሞችና መንደሮች ተጠቃሚ መሆን ጀምረዋል። ተጨማሪም በአመቱ 800 ሺህ አዳዲስ ደንበኞችን ለማገናኘት አቅዶ 664500 አዳዲስ ደንበኞችን ማገናኘት የቻለ ሲሆን ይህም ከቀደመው ዓመት ጋር ሲነጻጸር የ32.5 በመቶ እድገት አሳይቷል። ወደ 664505 ደንበኞችን ይሄ ተቋም በአመቱ ለማገናኘት ችሏል። ይሄ ቁጥር ማለት ትንሽ ቁጥር አይደለም። እንደ ተቋም ካለፉት አመታት ጋር ራሳችንን ስናወዳድር ካለፈው አመት ላይ ወደ 501 ሺህ አካባቢ ነው ያገናኘ ነው። ከዛ በፊት ሲቆይ ከዚህም ያነሰ ነው የነበረው። ይሄ ቁጥር ከአፍሪካ ትልቁ ቁጥር ነው ማለት ነው። ተቋሙ አገልግሎቱን ዘመናዊና ቀልጣፋ ለማድረግ በሚያደርገው የዲጂታል ትራንስፎርሜሽን ጉዞ የደንበኞቹን ግንኙነት ማዕከሉን ከባህላዊ አሰራር ወደ ዘመናዊ በመቀየር በድምጽ፣ በኢሜይል፣ በፌስቡክ፣ በዋትስአፕ እና በቴሌግራም አገልግሎት መስጠት የጀመረ ሲሆን ደንበኞች በራሳቸው የቆጣሪ ንባብ የሚልኩበት ቦትና ደረሰኞችን የሚያገኙበትን ሞባይል መተግበሪያ በመገንባት የዲጂታል አገልግሎት አቅርቦቱን አጠናክሯል። እነዚህ ስማርት ቆጣሪዎች ኦፊሳችን ላይ ቁጭ ብሎን የእያንዳንዱ ነገር ኮንትሮል ማድረግ እንድንችል የሚያስችለን ነው። ሌላው ኮል ሴንተሮቻችንን አፕግሬድ የማድረግና በኤአይ ኢንተግሬትድ እንዲሆንበት የማድረጉ ጉዳዮችም የተሰሩበት አመት ነው። ሌላው ንባባችን ደንበኞቻችን አሁን ከዚህ በፊት ቆጣሪ አንባቢ እየሄደ ያነባል። አሁንም አንዳንድ ቦታዎች ላይ ይሄዳሉ። ኢንፋክት ግን በቴሌግራም ቦት መላክ የሚቻልበትን ስርዓት ለመፍጠር ተችሏል። በተቋሙ የመሰረተ ልማትና የኃይል ሀብት ላይ የሚፈጸሙ ዘረፋዎችና ህገወጥ ድርጊቶች ከ570 ሚሊዮን ብር በላይ ግምት ያላቸው ንብረቶችን እንዲያጣ አድርገውታል። ወደ 570 ሚሊዮን ያህል የንብረት ዘረፋ ተቋሙ ላይ በአመቱ የደረሰበት አመት ነው። ከመስመሮች ዲስትሪቢዩሽን መስመሮቻችን እስከ ትራንስፎርመሮቻችን ድረስ እና የአንደርግራውንድ ኬብሎቻችን ተቆርጦ እስከ መወሰድ የሚደርሱበት ከባዱን ፈተና እንግዲህ ያሳለፍንበት ነው። ከደንበኞች የሚቀርቡ ቅሬታዎችን ከመፍታትና አሰራርን ከማስተካከል አኳያ በደረጃው በተቀመጠው የአንድ ቀን የጊዜ ገደብ ውስጥ ለቀረቡ ቅሬታዎች ምላሽ ለመስጠት ተሞክሯል። በተቋማዊ ስነ ምግባር በኩል ከተለያዩ አካላት የቀረቡ ጥቆማና አቤቱታዎችን በመመርመርም ምላሽ እንዲያገኙ የተደረገ ሲሆን በጥፋተኝነት በተለዩ ሰራተኞች ላይም የጽሁፍ ማስጠንቀቂያ፣ የደሞዝ ቅጣት፣ የደረጃ ዝቅ ማድረግና ከስራ የማሰናበት አስተዳደራዊ እርምጃዎች ተወስደዋል። ከ166 በላይ የሚሆኑ ኬዞች ወይ ደግሞ 166 የሚሆኑ ኬዞች ከኮራፕሽን ጋር የተገናኙ ጉዳዮች ነው የነበሩት። ወደ 1583 ያህል የሚሆኑት ደግሞ ከአስተዳደራዊ ጉዳዮች ጋር የተገናኙ ናቸው። ከዚህም ጋር ተያይዞ ወደ 24 የሚሆኑ ሰራተኞች እርምጃ እንግዲህ ተወስደዋል። ውላቸውን ተርሚኔት የማድረግ የሌጋል ጉዳዮች ደግሞ በዛው በሂደት ያሉ ናቸው ማለት ነው። የኢትዮጵያ ኤሌክትሪክ አገልግሎት እነዚህን የመሰሉ በጥንካሬና በፈተና የታጀቡ ጉዞዎችን በማድረግ በበጀት ዓመቱ 115.8 ቢሊዮን ብር ገቢ ለመሰብሰብ አቅዶ ከ118.9 ቢሊዮን ብር በላይ ገቢ በመሰብሰብ የእቅዱን 103 በመቶ ማሳካት ችሏል። 118.9 ቢሊዮን ብር ለመሰብሰብ ተችሏል ማለት ነው። በአመቱ ተቋሙ ለመሰብሰብ የቻለው ይሄን ያለው ከእቅዳችን አንጻር 102.6 አፈጻጸም ነበረን ማለት ነው። ይሄ እንግዲህ ኤነርጂን ይጨምራል። ሌሎች ገቢዎችም ከደንበኞች የሚሰበሰቡ የካኒ ኮኔክሽን ወይ ደግሞ ከአዲስ ደንበኛ ማገናኘት ጋር የተያያዙ ኮሌክሽኖችን ጭምር የሚጨምር ነው ማለት ነው። ተቋሙ ለቀጣዩ የ2019 በጀት ዓመት ባስቀመጠው ስትራቴጂካዊ እቅድ ከ1 ሚሊዮን በላይ ደንበኞችን የኤሌክትሪክ ተጠቃሚ ለማድረግ እንደሚሰራም አስታውቋል።